አሁን ደግሞ የሆነ አባል ሆኗል። አባል ሲሆን ይሄን ግብር በየሰዓቱ ካልቀበር እንደዛ ካላደረገ እንደዚህ ነው የሚሆነው። እኔ በሰዓቱ ከነሱ ጋር ስለሆነ ያለው በሰዓቱ ሁሉንም ነገር የተባሉትን ነገር አደርግ ነበር። ግን ከዛ በኋላ ወጣሁኝ። አሁን ስወጣ ደግሞ እሱን እንደምን ብዬ ማስወጣት ስላለብኝ እየጣርኩ ነው። እናንተ ግን እኔ እንደጥፉ ያቺ የድሮዋ ናት እያላችሁ እያሰባችሁ አሁንም እኮ ይገብር ይሄ ልጅ ማለት ነው። የቀረው ትንሽ ቀናቶች ናቸው እወቁ። እኔ የሆነች ጓደኛ ልጅ እዛ የምትሰራ ማለት ነው። ከሷ ጋር እየጠየቅኩ ነው። ስለሱ ሁሉንም ነገር ነግራኛለች። ቢቀረው 5-6 ቀን ወይንም 7 ቀን ቢሆነው ነው። አንድ ሳምንት ቢቀረው ይሄ ልጅ ይሄን ነገር ካላደረገ ይሞታል። እንዴት ነው ፀጉር መኖሩ ምናምን ያወቅሽ? እሺ ነገር አውቃለሁ። እሺ እንዴት አወቅሽ? እንዴት ነው የማላውቀው? እነሱ የሚያደርጉት ነገር ይጠፋኛል እንዴ? አብራችሁ ሄዳችሁ ይባል። ከዛ ምንድነው የምታደርጉት? እሱ ሄዶ ግብሩን ይገብራል። ምንድነው ግብሩ? ደም መሰል ይሆናል። በዶሮ ማረድ ሊሆን ይችላል። አዲጋ ዶሮ ልታሳረዱ። ከዛ በኋላ እሱ ከዛ መከራ እኔ እንደወጣው እሱንም ለማውጣት እየሞከርኩ አዳምሻለሁ። መድኃኒት ሰው ላይ ስትጨምሪ ምን ስታረጊ ሁሉንም ነገር ነው የማውቀው። አሁን እየተጠጠርሽ አታውሪ። እኔ በዛን ሰዓት መጥፎ ሳላውቀው ነው ያደረጉኝ። ሁሉንም ነገር ነው ሳላቅ ነገር ያስገቡኝ። ከዛ በኋላ ግን እግዚአብሔር ይመስገን ተመልሻለሁ፣ ወደ ራሴ ተመልሻለሁ። አሁን ስለዚህ እኔ እናንተን አንቺና እሱን ለማላየት የፈለኩት ሁለታችሁንም በአንድ አይን አይተው እንዳያስገቧችሁ ነው ስጠር የነበረው። እኔን ካስገቡኝ በኋላ አንቺን በጣም ይፈልጉሽ ነበረ። ማንን? ራስሽ ነው አንቺ። እኔ ነው ይፈልጉሽ? አንቺን ይፈልጉሽ። በምን የተነሳ ነው እኔ መፈለግ ያደረጉት? ለምን? እኔ ድም እኔ አትሰዱኝ በቃ ሌላ ነገር ውስጥ እንድገባ አንተ ነው የሚያምሽ። ሴትዮ ታረቅ እረፍ እያልኩሽ የጥልሹ መጣሽ እንዴ? ታረቅሽ ይሆናል። አሁን ብለው ነው ያለብን። ምን ታሳብሽ? እሺ ነው አንቺ ምን አገባሽ? ቆይ እናንተ ማትወልድ መሄድ አለበት። ንገሪኝ። እሺ ምንድነው የምትፈልጊው? ከኛ ምንድነው የምትፈልጊው? እኔ ከእናንተ ምንም አልፈልግም። ምን ልታደርጊው ነው? ልጁ ምን ልታደርጊው ነው? ንገሪኝ። ምን ላድርገው ይመስልሻል? አላቀልሽ አንቺዋላልና እናንተ እንደውም አይፈልጋችሁም። ለምንድን ነው አንቺ የሚለው? አንቺ ነሽ ያሰራሽበት። ለዛ ነው ያማል። ለእንተ ግን አንቺ ሲሪየስ እስር ቤት ገባ ፈልገሽ ነው? ድጋሚ ያምሳልሽ ነው። እኔ ሲሪየስ ልኳት እኮ አይደለም ግን እኮ እኔ በጣም ጸባይ እየጠየኩሽ ነው። ግን ንግግርሽ ሁላ በጣም የሆነ ታላግጣለሽ። ሲጀመር በጸባይ ጠይቅሻለሁ። ማትመልሺ ከሆነ ከግድግዳ ጋር እያጋጨሽ ታወሪያለሽ። ለምን ለእናንተ ብቅ ሆነባችሁ? ምንድን ነው ችግር አለባችሁ? ችግር የለውም። እሺ እኔ በቃ እሱን ነው ማዳን የምፈልገው። እሱን ለማገዝ ነው እኮ ማለት እሱን ማለት እኛ ለምን አንቺ አስፈልተሽበት አይሆንም ብለሽ እናንተ ጋር እዚህ አንድ ቤት ውስጥ ዘግታችሁ ስላስቀመጣችሁ ይድናል እንዴ? ለምንድን ነው ጸበል ሲባል አንቺ ልታብጪው? እሺ አላበድንም። ችግርሽ እኔ በስነ ስርዓት አናግሩኝ። ጸበል ይሄድ ነው እና እንውሰደው ነው መጀመሪያ ግብሩ መገበር አለበት። በቃ ግብር ነው እንዴ? ያምን ግብር ነው እና ምንም ሳታውቁ ምንድን የምትጠይቁኝ? ታስቢለታለሽ አይደለ እኮ እንደምታስቢኝ ነው። ለኛ ያስመሰለች እኮ ንገሪኝ። እሺ እናግዝሽኛ። ማስመሰል ምን አይነት ነው? ማስመሰል ምን አይነት ነው? አለ እንደው እናንተ አግዛችኋለሁ ከፈለጋችሁ። ምንድነው የምታግዙኝ? እኛ አግዥን ብለንሽ ባንቺ ምክንያት እኮ ነው ያው ሁሉ ነገር እየተፈጠረ ያለው። ልጁ መቃብር ለመቃብር እየወጣ መንገድ ላይ ብቻውን የሚለፈልፈው ያዙ ይልቀቁኝ የሚለው ባንቺ የተነሳ እኮ። አንተም ከሳምንት በኋላ ማለት አይቀርም። ያው ምንድነው የምትሆነው? ስለምንድነው የምትሆነው? ያንቺ በእጄ እንደምንሽ በቃ ስራት ያልሽ ስልከኝ ለምን ማተከኝ ያ ስራት ከነዚህ ሰዎች ማለት ነው። አንቺ እንዳለ ረጋ ብለን እናውራትሽ። ምንድን ነው አንቺ ፍላጎትሽ? የሁሉ ነገር እየተፈጠረ ያለው እንዴት ነው? በምን የተነሳ ነው?
መሄድ አለበት ሰዓት ደረሰ። እሺ ትኖሽ እኔም እኮ ግራ ገባኝ። ግብር ወስዷለሁ። ግብር ታውቃለህ? እሺ ምንድን ነው? እሺ እንዴት ነው የሚገበረው? እሺ ግብር ምን እኮ እናንተሽ እያልሽ እኮ ነው። ለማያውቅ ሰው ማስረዳት በጣም ከባድ ነው። እንዴት ብዬ ላስረዳችሁ? እናንተ ምንም እየገባችሁ አይደለም። ለማን ነው የምትገብሩት? የምንገብርበት አለ የሚገብር ይገብራል። ሄዶ ግብር ሲገብር ገብሮ ሲመጣ አይደል ወይስ የራሱን ነፍስ ነው የሚያጠፋው? አንቺ መስማማት በይ የሆነ ሃይማኖተኛ አድርግሽ ስርዓት ያለሽ። እኔ እኮ ማህተብ ያለኝ ሰው ነኝ። እሺ አልገባሁም አይደለም። ለነገሩ በመጥፎ ነገር ነው የምትይኝ። እኔ መጥፎ ሰው አይደለሁም። እኔ ላድርግ በማለት ፋንታ ምን ነው የምታግዢ? ባንቺ የተነሳ እኮ ነው አግዛለሁ የምትይው ምንድን ነው? እኛም እኮ እናግዝሽ፣ እሱ ሄደ እንኳን እናግዝሽ እያልሽ አይደለም እኮ። እኔም እሱን ነው የምፈልገው። እሱ መሄድ አለበት። የት ነው የሚሄደው እኮ? ተናገሪ። እሱን የሚሻለው ከሆነ የትም እንሄዳለን፣ ግን ተናገሪ መጀመሪያ። ባንቺ የተነሳ አይደል እንዴ? በንግግር መግባባት አንችልም። መቃብር ለመቃብር እየተንከራተተ ያለው ልጅ በእኛ የተነሳ ነው እንዴ? ለምንድን ነው መቃብር ቦታስ የምትወስጂው? ሲጀመር ከመታሰርሽ በፊት በሩ ላይ ደም ምንድን ነው እሱ? ማለት አላረድኩም ማለት ዶሮ ታርዶ ተጥሎ ነበር። ለምንድን ነው እንደዚህ? እሱም ከሄደ በኋላ ነው ይሄ ሁሉ ነገር የተፈጠረው። የታመመው እኔ በዛ ሰዓት ታሰረኝ ነበር። አላውቅም። አልታሰርሽ አትዋሽ። እኔ ነኝ ከዛ በኋላ ታሰርኩሽ። አላውቅም። እኔ አንድ ነገር ይባልሽ ከለቤት ይታረድ አላውቅም። እሱ ደግሞ ግብር እኮ ነው። ግብር ጤነኛ ነበር መጀመሪያ በሩ ላይ። እሺ በሩ ላይ ለምንድን ነው ዶሮ ያሰራችሁት? እሺ ለምንድን ነው አትተዋወቂ? ተናገሪ። የትም አትሄጂም እኮ አሁን እኮ የትም አትወጪም። እግዚአብሔር ሲልክ መጣሽ በራስሽ ችግር እና ለዚህ ታገት ነው ታረቀ ከመጀመሪያው ጀምሮ ንገሪ። ስሚ ከመጀመሪያው ጀምሮ ንገሪ። እሺ ልንገራት እንደው ምን ለፈልፉብኝ ዘናናቀኝ። እሺ ሴትዮ ተነስቼ ሳለጥፍሽ በመጀመሪያ ደረጃ ዶሮ በሩ ላይ ታረዱ። ለምን ለእያንዳንዱ መልስጪኝ ሞራል ልመልስሽ ቁጭ በይ በቃ ስነ ስርዓት ይዘፍ አለዛ ደግሞ ማውራት ካልፈለኩ አልፈለኩም አላወራችሁም። ይላችሁ እኔ አሁን በጣም እኔም በመጥፎ ነገር ነው የምታስቡኝ፣ በክፉ ምናምን ጨካኝ ምናምን አስቡኝ። ግን ማለት ነው እኔ እዚህ ቦታ ውስጥ ሊገባ ይቻልኩት ፈልጌ አይደለም፣ ሳላቅ ነው እዚህ ቦታ ያስገቡኝ ማለት ነው። የትኛው ማለት ሳላቅ ምንም እንዳላወቃችሁ ሁሉንም ነገር ታውቃለህ። ነገር ስለምታውቅ ሳላቅ ነው እዚህ ውስጥ ነው የገባሁት ማለት ነው። አባሊዎቹን ነው ሲጀመር አንቺን ከበፊትም ጀምሮ እኮ እንደማቅሽ ታውቂያለሽ። እየነገርኩ ነው በግልጽ ሰማኝ አዳምጠኝ ማለት ነው። አታዳምጥም? አማርኛ ነው የማወራው። ከዛ እዚያ ቦታ ላይ አላወኩም። እኔ ከገባሁ በኋላ እኔን ካስገቡኝ በኋላ አንቺን በጣም ይፈልጉሽ ነበረ። ማንን? ራስሽን ነው አንቺ። እኔ ነው የሚፈልጉሽ? አንቺን ይፈልጉሽ። በምን የተነሳ ነው እኔ የምፈልገው? ለምን አንቺን አባል ሊያደርጉሽ እኮ በምን የተነሳ ነው የሚፈልጉኝ ነው ጥያቄ። አላውቅም። በቃ አንቺን ሲፈልጉሽ ነበር። እኔ ደግሞ አንቺን ለማዳን ስሞክር ይሆና ገባው ማለት ነው። ይሆና ደግሞ አንቺ እየነገርኳችሁ ነው። እኔ በጣም ሲፈልጉሽ የነበረው አንቺን ነው፣ አንቺን ለማስገባት ነው። እኔ ደግሞ እኔ ሳላቅ እንደገባሁት አንቺ ደግሞ እዛ ውስጥ ገብተሽ መከራሽን እንዳታይ ብዬ አንቺን ለመከላከል ስል እሱ ገባ ማለት ነው። እሱ ገባባችሁ። እሺ ምንድነው አያፈጠው እኮ ነው። ምንድነው የምትይው? ሲጀመር እኔ ለምን ማንም ይፈልገኝ? ለምን ይፈልጉኝ? እልሽ እኔን ካስገቡኝ በኋላ በእኔ ዙሪያ ያሉትን ሰዎች እንዳለ እያስገቡ ነበረ ሙሉ ማለት ነው። እዛን ሰዓት እኔና አንቺ የሆነ አንቺ ሆነን ስንጣላ ስንጨቃጨቅ በነበረ ሰዓት እኔ ገብቼ ነበር፣ አስገብተኝ ነበር። ስለዚህ እኔ እናንተን አንቺ እና እሱን ለማለያየት የፈለኩት ሁለታችሁንም በአንድ አይን አይተው እንዳያስገቧችሁ ነው ስጠር የነበረው። እኔ እናንተን ለእናንተ መጥፎ ሆኜ አይደለም። አላቀም ለእናንተ መጥፎ ሆኜ አይደለም። እናንተን ለማለያየትሽም አላልሽም መጥፎ ነሽ። ገባ ማለት ነው። አዳምጣለሁ። መድኃኒት ሰው ላይ ስትጨምሪ ምን ስታረጊ ሁሉንም ነገር ነው የማውቀው። አሁን እየተጠርሽ አታውሪ። እኔ በዛን ሰዓት መጥፎ ሳላውቀው ነው ያደረጉኝ። ሁሉንም ነገር ነው ሳላውቅ ነገር ያስገቡኝ። ከዛ በኋላ ግን እግዚአብሔር ይመስገን ተመልሻለሁ፣ ወደ ራሴ ተመልሻለሁ።
በቃ አሁን መጥፎ ነገር አታርጉኝ። አይሁን ያ ከራለኝ አሁን ከዚህ በኋላ ማንም መግደል አልፈልግም። እኔ እያስመሰልኩ አይደለም። በዛን ሰዓት በጣም እንትን ነበርኩኝ። መጥፎ አድርገውኝ በጣም እየጣርሽ ነው አንቺ እልሽኑ እኔ መጥፎ ሆኜ ነበር በዛን ሰዓት አድርገውኝም ነበር። ግን እናንተ ለማዳን ስል ነው እናንተ እንደዛ ለማላየት ስሞክር የነበረው ሁለታችሁንም እንድትድሩ ነበር። ስለዚህ አንቺ የሆነ ሳያቅ ነው የገባው። ከዛ የሆነ ከገባ በኋላ በጣም ከባድ ነበር። እኔ ግን ወጥቻለሁ፣ እግዚአብሔር ይመስገን አሁን ወጥቻለሁ። ደህና ነኝ። ለምንድን ነው ከወጣሽ ለምንድን ነው ሄደን ልንገብር ነው ወስዶ ቦታ አለ? የት ነው እሱን እንዴት ነው እሱን ወስደሽ እንዲገብር ቤት ውስጥ አንቻውን ጸጉር አይተሽ ይሁን አታዩን አላውቅም። ጸጉር ቤት ምናምን አላገኘሽም? ጸጉር አላገኛችሁም? ምን ያላገኘሁት ነገር አለ? ስለዚህ አንቺ ሁሉ ነገር ታውቂ ነበር። ስለዚህ አንቺ ነሽ በዮና እየላክሽ እንዲያስቀምጥ የምታረጊው። በዚህ አይነት ሌላ ነገርም ቤት ውስጥ አለ ማለት ነው። እልሽ ሳያቅ ነው ሁሉንም ነገር እያደረገ ያለው ይሆና። ከዛ ከገባ በኋላ በቃ እንዴት ነው እንዲወጣ አትረጁም? እሺ አንቺ እውነት የምታወሪ ከሆነ የታለ እንግዲህ ያረዳሽው ጭራሽ ግብር ምናምን እየተባለ ነው ግብር እያለች ወስዶ ነው የሚሄደው። ሁለት አማርኛ እየተወራ ነው እያልሽ አሁን ደግሞ እንዴት ነው እንድናምሽ ፈልገሽ እሱ መውጣት አለበት እንዲወጣ። እኔም አሁን እንደዚህ እየጣርፈልት ሁሉንም ቦታ እኔ ቤት ራሱ በየቀኑ ቤቴን መቀያየረው ከወጣው ወጥቻለሁ። ግን እንዳያገኙኝ ነው አስገድደው ሊያስገቡኝ ይችላሉ። እኔ አሁን ከወጣ ትንሽ ወራት ነው የሆነ። ግን አሁን ተመልሼ እንዲገባ እየጣሩ ቤት እየፈለጉኝ ነው። ግን አሁን በየቀኑ ቤቴን እየቀያየሩ ነው። አብራችሁ ሄዳችሁ ይባል ከዛ ምንድነው የምታደርጉት? እሱ ሄዶ ግብሩን ይገብራል። ምንድነው ግብሩ? ደም መሰይ ይሆናል። በዶሮ ማረድ ሊሆን ይችላል። አዲጋር ዶሮ ልታሳርዱ። ከዛ በኋላ ግን እሱ ከዛ መከራ እኔ እንድንወጣ እሱንም ለማውጣት እየሞከረ ነው። ማን መውጣት አይችልም። ማን እንዴት ይወጣል? እንዴ ነው የሚወጣው? ይዋሸሽ ነው እንዴ? እኔ እኮ በቃ አለቀለት። እኔ እኮ እየረዳሁት ነው። እኔ እንዴት እንደወጣው ልረዳው እኮ ነው። እኔ በየቀኑ ቤት መቀየር አለብኝ። እሱስ ኖሮብኝ ነው ቤት መቀየረው። እሺ ንገሪኝ። ሱሳለች በ10 ቀን ውስጥ ቢያንስ የወር ከፍለሽ እንኳን አትቀመጪም። እና እየፈለጉኝ ነው። እኔ ከዛ ወጥቻለሁ በቃ እዚህ አሁን በሙሉ ማህበረሰቡ ያለ ይቺ አረመኔ ይቺ ጨካኝ እንደዚህ እያረገች እየተፈርኩ ነው ያሉት። ግን እኔ ከዛ ሱስ አሁን ወጥቻለሁ በቃ ወጥቻለሁ። እሺ አሁን ወጣሽ እንበል። መጀመሪያ እንዴት ገባሽ? ለምን ገባሽ? ተንተነስተሽ ገባሽ? በቃ ሳላቅ ነው የገባሁት። እንዴት ሳታቂ ጎትተው ነው የሚያስገባሽ? በዛን ሰዓት አስገድደውኝ ነው የገባሁት። ከገባሁ በኋላ ምንም መውጫ የለኝም ነበር። ሁሉንም ነገር እነሱ ያሉኝ ነገር እያደረኩ ነበር። ስለዚህ ፈልገሽ ነበር መጀመሪያ። ራሴን እየጎዳኝ መሆኑን ሳቅ ራሴን እንዴት መውጣት እንዳለብኝ አስቤ መውጣት አለብኝ ብዬ ወጣሁ። ከዛ የሆነም ገብቶ ነበረ። እሱን ደግሞ በቃ መጥፎ እንደሆነ ስለማቅ እሱን እንዲወጣ እያደገፍኩ ነው እያገዝኩት ነው ያለሁት። በቃ እኔ እና ምን ገናኝ ሴሉ ደሙን ከገበረ በኋላ ነው ከዛ ነገር የሚወጣው። እንዴት የማይወጣው የባሰ ይብስበታል ወይም ደግሞ እሺ እኔ እንዴት ወጣው አንተ ታነኝም እንዴ? እኔ ወጥቻለሁ እኮ አሁን እኮ ተደብቄ ነው ያለው። አሁን ራሱ ሎኬሽን እሱ ነው ልኮልኝ የመጣሁት። በቃ እንዴትም ብቄ ተደረሽ የመጣሁት እኔ ተሰራተኛ እንትን እያለልሽ ታዲያ እንዴት ነው ጸጉር መኖሩ ምናምን ያወቅሽ? እሺ ሁሉንም ነገር አውቃለሁ። እሺ አሁን እንዴት አወቅሽ? እንዴት ነው የማላውቀው? እነሱ የሚያደርጉት ነገር ይጠፋኛል እንዴ? እኔ እኮ አብሬ ቆይቻለሁ፣ ረጅም ጊዜ ከነሱ ጋር ቆይቻለሁ። አባል ሆኜ ነበር እኮ። ግን አሁን ከዛው አባል ሆኜ ሁሉንም ነገር አብሬ እየሰራው ነበር። እሺ ግን አሁን ወጣው። አሁን ደግሞ የሆነ አባል ሆኗል። አባል ሲሆን ይሄን ግብር በየሰዓቱ ካልቀበረ እንደዛ ካላደረገ እንደዚህ ነው የሚሆነው። እኔ በሰዓቱ ከነሱ ጋር ስለሆነ ያለው በሰዓቱ ሁሉንም ነገር የተባሉትን ነገር አደርግ ነበር። ግን ከዛ በኋላ ነው ወጣውኝ። አሁን ስወጣ ደግሞ እሱን እንደምን ብዬ ማስወጣት ስላለብኝ እየጣርኩ ነው። እናንተ ግን እኔ እንደክፉ ያቺ የድሮዋ ናት እያላችሁ እያሰባችሁ ነው። አሁንም እኮ ማህበረሰቡ እንደዛ እያለኝ ነው ያለው። በቃ አሁን እዚህ ሚዲያ ላይ የምታስቡኝ እኔ በመጥፎ በጨካኝ ቻራ መሬት ክፉ እያላችሁ ነው ያለው። እኔ ግን አይደለሁም። በቃ በቻላችሁት መጠን እኔ ከዛ ሙድ አውጡኝ። በቃ እኔ ከዛ መጥፎ ጭንቀት ውስጥ ወጥቻለሁ፣ ከመጥፎ አስተሳሰብ ውስጥ ወጥቻለሁ። በቃ አሁን ሰላሜን አግኝቻለሁ። በቃ አሁን በቃ እሱን ማዳን ነው የምፈልገው ነው። እኔ አሁን ደህና ነኝ። በምን ልበልሽ? አማኝኝ እኔ ለምን ማምንሽ? ሲጀመር አላምንሽም። እሱ ምን ማለት አለብን? ማዳን አለ። የጤነኛ ሰው አስተሳሰብ አይደለም ይሄ። ሄዶ ደማፈስ የጤነኛ ሰው አስተሳሰብ ነው። በቃ ጸበል ሄደ ሲባል አንቺ ትነሽና ታብጃለሽ። ለምን ጸበል አለሽ? መጀመሪያ ይሄን እኔ እኮ አውቃለሁ። እኔ እኮ የዳንኩት ግብሬን ገብራለሁ። ቆይ ላስረዳ። ግብሬን ስገብር ነበር። ከዛ በኋላ ጸበል እንትን ከሁሉ መውጣት እንዳለብኝ ሳል ታደብቄ ወደ ክፍለ ሀገር ሄጄ ጸበል ልጠመቅ። እኔ ክፍለ ሀገር ሄጄ ነበረ።
ክፍለ ሀገር ሄጄ ጸበል መጀመሪያ ያደረኩት ማለት ነው ስብስብ ባርጌ ሁሉንም ነገር ጸጉሩንም ሁሉንም አንድ የቀረኝ ነገር ቤት ውስጥ ግብር የሚገበርበት ነገሮችን እንዳለ በሙሉ አቃጠልኩኝና ከዛ በኋላ ወደ ክፍለ ሀገር ነው የሄድኩት። ቀጥታ ምንም አላልኩም። የለበስኳትን ልብስ ብቻና ነጠሌን አንጠልጥዬ ክፍለ ሀገር ሄድኩኝ። ጸበል ተቀመጥኩ። ጸበል ለ15 ቀን ያክል ራስ በቃ ምንም ራሴን አጥፍቼ ራሴን ቀይሬ ጸበል የተጠመቅኩኝ ነበረ። ከዛ በኋላ ነው ወደ ራሴ መመለስ የጀመርኩ። ወደ ራሴ ከተመለስኩ በኋላ መጣሁኝ። ስመጣ ማጣራት ጀመርኩኝ። ሰፈር ያለውበትን ቤት ቀይርኩኝና እኔ ክፍለ ሀገር ብድግ ብዬ ነው የሄድኩት ማለት ነው። ሁሉንም ነገር አቃጠልኩኝ ምናምን ካልኩ በኋላ ተነስቼ የለበስኳትን ልብስ ብቻ ለብሼ ወደ ክፍለ ሀገር ሄድኩኝ። ጸበል 15 ቀን 20 ቀን ምናምን ነው የቆየሁት። ከዛም በላይ ቆይቻለሁ ማለት ነው። ቢያንስ ወደ ራሴ መመለስ አለብኝ። ምንስ እየሆንኩ ነው ያለሁት ምናምን ከራሴ ጋር ጸበል ሲሄድ ብዙ ነገር ማሰብ የጀመርኩት ምናምን የሚጎዳኝ ነገር እያደረኩ እንደሆነ ሁሉንም ነገር ሲገባ አሁን አንቺ ለዮና እየተጠቀምሽ ነው መስልሽ ወይስ እኔ አሁን እየነገርኳችሁ ነው። ቢያንስ የተወሰነ ከተረዳችሁ ማለት የሰው ልጅ እኮ ሁሌ መጥፎ ነገር ያደርግማ የሆነ ሰዓት መጥፎ ነገር ያደርጋል። ከዛ በኋላ ሊመለስ ይችላል። በቃ ጥፋቱን አምሮ ሊመለስ ይችላል አይደል እንዴ? ሁሌ እያጠፋ አይደለም የሚኖረው። ከዛም በኋላ ከዛ መጣሁኝ። እዛ እያለሁ ጓደኞቼ ጋር ደወልኩኝ። ለምን የደወልኩት እቃዬን እንዲያወጣጡልኝ ልብሴ ምናምን ነገር ከዛ ቤት እኔ ገባው ማለት እዛው ይይዙኛል። እየተከታተሉኝ ነበር፣ እየፈለጉኝ ነበር። ያ ቤት ደግሞ ያውቁታል። ሁሌ ግብር ምገብርበት ቤት ነው። ለሊት ነው ተነስቼ የጠፋሁት። ስለዚህ ጓደኞቼ ጋር ደወልኩ። እቃዬን አወጣጡልኝ፣ ሌላ ቤት ተከራዩልኝ፣ ራቅ ያለ ቤት ሰፈሩን ቀይረው ምናምን ነገር። ከዛ በኋላ መጣሁ። ስመጣ በጨለማ ነው የገባሁት። ስወጣም ስገባም ራሴን ቀይሬ ነው የምወጣው። ለምን ያውቁኛል? ካገኙኝ በቃ መልሰው እዛው ነው የሚከቱኝ። እኔ ደግሞ እዛ መግባት አልፈልግም። አስገድደው ምንድነው የሚፈጠረው? እዛ አስገድደውኝ ካስገቡኝ አሁንም እዛ ውስጥ ገብቼ ያን ግብር እየገባሁ በቃ ስለዚህ ነገር እያደረጋችኋል። እሺ እኔ ተረዳሁሽ። ስለዚህ አሁን እኮ ዮና ሄዶ ገበረ እንበል። ከዛስ አሁንም እዛው ነው። ትንሽ አሁን ይሻለዋል። ከዛ ሁሉም እዛው ነው። ምንም ሲጀመር አይሻለውም። በቃ ሱስ እየሆነበት ነው። እናንተ አይሻለውም ካላችሁ እኮ እንዴት ይሻላል? ወደ እንትኑ እየተቀላቀለ ነው እንጂ የሚሄደው እኔ እስከማቆርስ ሄዶ ገብቼ ነው ይተኛልሽ እኮ ሙሉ ነገር ሰበሰብ ያቃጥዬ ነው አልሽ። ታዲያ ዮናስ ለምን እንደዛ? እኛም ለምን ካቃጠለን በኋላ ጸበል አይገባም? እናንተ ታረዚህ ከእፍን ነርጋችሁ ይዛችሁት እንዴት ነው የማይንቀሳቀሰው? ግብሩን ካልገበረኩም ምንም ሳታቃጠላችሁትም አላቃጠላችሁትም መጀመሪያ ሁሉንም ነገር ማግኘት አለባችሁ አይደል እንዴ? እዛ ቤት ውስጥ ያሉትን ነገሮች በሙሉ ስታገኙ ነው በቃ አግኝተናል እኮ። አሁን ምን አገኘሽ? እሺ የጸጉሩን ታስሮ አግኝተናል። እሱን ደግሞ አቃጠላችሁት። ከዛ ሌላው ዶሮ ብቻ ጣሪያ ላይ ሸጉጣው ነገር የዶሮ አንገት ለምንድን ነው የምታረጋግጪው? አይደለም ሁሉም ነገር እኔ ስላደረኩት ነው። ሁሉም ነገር መቃጠል ስላለበት ነው እኮ። አይ ያው ግልጽ ያልሆነልኝ ነገር ዮና ለምንድን ነው እንዲገብር ይፈልግሽ? ጸበል ብሄር ለምን ብለሽ ሁሉም አቃጥለ ነው ጸበል ይገባል። አንድ ነገር ብቻ ስላቃጠልክ አይደለም። ሁሉም እዛ ቤት ውስጥ ያለው አልጋ ስር የሚቀመጣለ፣ መቃብር ቦታ የሚቀመጣለ እነሱ ነገሮች በሙሉ ተፈልገው ከተቃጠሉ በኋላ እሱ ሙሉ አቃጥሎ ወደ እንትን አንተቃጠልሽ ነው። ከዛ ጸበል እኔ ሁሉንም ሰብስቤ ነው አቃጥዬ የሄድኩት። ከነሱ እንትን እየተደበኩ መቃብር ቦታም ሄጂ ሁሉንም ነገር አምጥቼ ያለውን ነገር አቃጥዬ ነው ጸበል የሄድኩት። እሱም እስከዛ ጸበል እስከመሄድ ያ ነገር ሁሉ እስከሚቀር ድረስ ግብሩ መጋበር አለበት። ከዛም በኋላ ያንን ሁሉም ነገር ከተገኘ በኋላ ወደ ጸበል ይላል። ያመንኩሽ አይደለም። ለምንድን ነው የማታምነው? ለምን አምንሻለሁ? ሲጀምር አሁን ማድረግ ያለባችሁን ሁሉ እኔ የምላችሁን ነገር አድርጉ። ይሄ ሰው ይዳል እኔ አንቺ ይገብር ነው እያልሽ ነው ያለው። ይገብር ይሄ ልጅ ማለት ነው። የቀረው ትንሽ ቀናቶች ናቸው እወቁ። እኔ የሆነች ጓደኛ አለች እዛ የምትሰራ ማለት ነው። ከሷ ጋር እየጠየቅኩ ነው። ስለሱ ሁሉንም ነገር ነግራኛለች። ቢቀረው 5-6 ቀን ወይንም 7 ቀን ቢሆነው ነው። አንድ ሳምንት ቢቀረው ይሄ ልጅ ይሄን ነገር ካላደረገ ይሞታል። የምሬን ነው። ነግራቸዋለሁ። በኋላ ይቆጫቸዋል። እኔ ሁሉንም ነገር ነግራኛለች። ቢበዛ 1 ሳምንት ነው የቀረው ብላኛለች። እኔ የምሬን ነው። በኋላ ይጸጽታል። ይሄ ልጅ የሆነ ነገር ቢሆን እኔ የምነግራችሁ ነገር አድርጉ። ዮናስ ምን አደረግኩ? አረ እንዳታስቀብለው። መጀመሪያ ማድረግ ያለበትን ነገር አድርጋል። መጸበል የለበትም ነው። አሁን በጸበል ሊዳንኩ ትላለች እያሉ አሁን ደግሞ ከእንደገና መጀመሪያ መገኘት አለበት። ሁሉም ነገር መገኘት አለበት። መቃጠል አለበት። ማውራት አለበት አይደለም መቃጠል አለበት። ሁሉም ነገር መጀመሪያ ሁሉም ነገር አቃጥሎ መጀመሪያ ምንድነው የምትሆኚ ሴት? ለምንድን ነው የማይጸበል?
ዳንግና ማሰበት በእጅ ሰበብ ትሆናለች። በእጅ ሰበብ ይገባ። አሁን ያለን ምርጫ ምንድን ነው? እውነቷን የሚሆን ውሸቷን የሚሆን አይ ለምን ሲጀመር ማውራት አለብን። እንትን ምትል አይደለችም። አሁን ጸበል፣ አሁን ደግሞ ምን፣ አሁን ሌላ ነገር እኔ ልነግርሽ ነገር አይገባሽም። ግን ምን ይቃጠል ከነሽ በቃ አስያገባሽ እኔ ድም እኔ አትሰዱኝ በቃ